ነው እቀናለሁ። ፐርሰናሊ ካላስ የራሴ ስሜት ነው። እቀናለሁ። በዚህ በኦሮሞዎቹ እቀናለሁ፣ በስልጤዎቹ እቀናለሁ። እና የእኛ ልጆች ጋር መጠፋፋት፣ መርዝ ተበላሉ፣ ስህር ተበላሉ፣ እንዲህ ተደራረጉ የሚባለው የማን ልጆች ነው? ፈልግልኝ ዮናስ ግባና ያስቆማት። እኛ ሲህርና ተበላሉ የሚልልን ማስቆማት አሁን እኔ ማንም ዝም አያስብለኝ። እኔ ጋር ነው የተጣላችሁ። ወደ ማህበረሰብ አትሂጂ። አንተ ለማህበረሰብ ውስጥ የከተተው አንተ እኔን ልታጠፋ መጣህ። ሲህርና እንትን የሚባል ነገር እኛ ውስጥ ላይ የለም። በግሌ ጉዳይ እንደ የሆነ ግልብ ሰው ነበር። ማስቆማት 15,000 ሰው እኮ ነው ያለው። ማንኛው አማራ ነው ምንድን ነው ሲህር እኮ ማለት ነው። አንድ ጊዜ ስራ ተሰጥቷል። ያንን ይቅርታ ጠይቅኝ ማለት አንድ ጊዜ ሀበሻ ሰበብ የተፈጠረውን ለዛ ጉዳይ ነው ተጠርተን የሄድ ነው። ደግሞ ቀንደኛ ሰዎቹ እዛ ውስጥ ነበሩ ለሱ የሚያቀብሉት። ምን እንደተነጋገርን ምን እንደተባባለን ያውቃል። ግን እኔን መልክ ለማሳጣት እኔ የምነግርህ ነገር ማንም አያስተዳድረኝም። እኔ ላይፍ ያስተማረችኝ ሴት ነኝ። የምናገረውን የማደርገውን የማውቅ ሰው ነኝ። ተናገረች እኮ እዛ ውስጥ አቡ ይናገር አንዴ ፕሊዝ። እሺ መልስ እኮ መስጠት አለብኝ። አንድ ጊዜ ሙኒት ሶሻል ሚዲያ ያለውን አማራ ለማለት ፈልጋለኝ። ስሜታዊ ሆና ይሁን ሙኒት ማለት የፈለገችው ሶሻል ሚዲያው ያለውን ነው፣ ግን የተጠቀመችው ሶሻል ሚዲያውን ላይ አላለችም። ስለዚህ እኔ የፈለግኩት ይሄንን ነበረ። በዚህ መልኩ ከታየ ይቅርታ ማለት ነገሩን ይፈታዋል። ገባ አይደለ? በቃ በዛ ትልቅ እንዴ ለምሳሌ እኔ የፈለግኩ አርማል ለጠላቶች አንሰጥም። እሷም ተናገር። ይሄ ማለት ይቅርታ አይደለም የሚባለው፣ ኮሬክሽን፣ እርማት። የሚዲያው ህዝብ እኮ እሺ ይኸውልሽ ያን ሁላችንም እናውቃለን። ሶሻል ሚዲያው ግን በእኛ ላይ ፖለቲካ የሚሰራ አካል ስላለ አረማቸውሏል እኮ ልነግርህ ነው። ሌላ ምን ትፍጠር? ማረም ነው እርማት አረምኩት። ለማሸማገል ነው የመጣው። ቆይ እድል ስጠኝ። እኛ ለማሸማገል እኮ ነው። ምን እንድትል ይጨርስ እንጂ ሀሳቡን ይሆን ሀሳቡን እኛ የተረዳንበት መንገድ ነው የምልህ። አሁን ሙኒት በሰዓቱ ስሜታዊ ሆና እንዳጠቃላይ ብላለች። የሚወሰደው ያለችው ነው ለሌላው አካል ለፖለቲካ ግብአትና እኛን የብስ ለማንቋሸሽ የሚጠቀምበት አካል አለ ሌላ። ገብቶሃል? ስለዚህ ሙኒት ለማለት የፈለገችው ሶሻል ሚዲያ ላይ ያለውን ነው። አሁን እንዳለችው እኔ የፈለግኩት ይሄንን ነበረ፣ በዚህ መንገድ ከታየ ይቅርታ፣ እኔ ያልኩት ይሄን ነው ብላ ማስተካከሉ ሌላ ነገር የለውም። ይሄ ተከበደ አጠቃላይ አላለችም። አሁንም የተናገርኩት ንግግር ወይም ያደረግኩት ነገር ስህተት ነው ማለት ነው። ከዛ በኋላ እናንተ እንደፈለጋችሁ አድርጉ፣ ፍረዱ። አማራ ጆካ ወንድማችን እች ልጅ አሁን ዛሬ ስለዚህ አማራ ወንድሞቿን የፈለገችውን ብትል አማራ ትሆንም ብሔሯን አልጠየኩም። ለተናገረችው ነገር ይቅርታ። የተናገረችው ነገርማ አማሮች እኛ አማራ ብላ መብቴ ነው። አማራ ስለሆንኩ አማራ ነኝ፣ መስደብ አለብኝ፣ አማራ መስደብ አለብኝ የሚባለው ሆነን እየተቃቀስን ያለ ነው። በቃ መኩሌነስ መላሷ እንዴት ታወቃለች? እኔ ግን የምናገረውን እናገራለሁ። እናገራለሽ። ቆይ ሙኒት በነገራችን ላይ ሞዴሬተር ሰጥቼሻለሁ። የሚዩት የምትፈልጊው ነጫጭ እነሱነታቸውን ነው የሚገልጹት። እኔን የሚገልጸኝ ማለት ነው። አይ ልንገርሽ ብዬ ነው። እኩልም እኔ አንድ ነገር ይኸውላችሁ፣ እኔ አንድ ነገር ዛሬ ሙኒት ዱባይ ሆነች እንጂ ሙኒት ወለጋ ብትሆን በአማራነቷ ትሞት ነው። ምንም አዲስ ነገር ጆካ ዛሬ እዚህ ሆነ እንጂ ወይ ወለጋ ወይ አርሲ ላይ ቢሆን ኖሮ ሞቶ ሊሆን ይችላል። ሁላችንም አማራ ነን። ግን ነገሮች አንዳንዴ ስትናደድ የሚታይ ገጽታ አለ። ይሄ ነገር ከውስጥ አንዳንድ ሰው ትዕግስት ኖሮት ሊያሳልፈው ይችላል። አንዳንድ ሰው ደግሞ ትዕግስት ኖሮት ሳይኖረው ቀርቶ በንዴት የሆነ ነገር ሊናገር ይችላል። ጆካ ይሄንን አሁን
እኔ ለምሳሌ በፖለቲካ ምክንያት በጣም ብዙ ሰው ጭራሽ አማራነቴን እንኳን ለመንጠቅ ተሞክሯል። ለምሳሌ ያ ሲሆን በቃ ራሴን አልሰድብም ብዬ አፌን ዘግቼ ተቀምጫለሁ። ለምን? ትዕግስቱ ስላለኝ ማለት ነው። ትዕግስቱ ስላለኝ አለፈው አይደለም። አሁን አንዳንድ ሰው ደግሞ ትዕግስቱ የለውም። የአማራ ሆኜ እንዴት አማራ በዚህ ደረጃ ነው ይናገረኛል በሚል ሁሉም አሁን አንድ ግሩፕ ላይ ያሉ ብዙ አማሮች የኔ የምላቸው ራሳቸው ሲወቅሷት ነው ያየሁት። እች ልጅ ምን ይሰማታል? መገለል ነው የሚሰማት። ከአማራነት ራሱ መገለል። ለምን ከአንተ ጋር ከርባላስል ይቅር ብያለሁ ላላስል ማለት አይደለም። ኧረ መቁዝም ብያለሁ አይደለም። ቆይ ማኛው ልክ አያስፈልግም። እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው። እንዴ እሺ እንስማ። አዎ ይቅር በለኝ፣ እሱም ይቅር በይ ነው የሚላት። እንደዛ ነው ማለት። እሱን ትርጉሙን ተወው በመድኃኒዓለም። በቃ እኔም ልቀጥል ይሆንዬ ልቀጥል እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ ወደ ይቅርታው ጋር ልክ እኮ ወደ ይቅርታ ነፍስ ይዋደቅ ወይ ጉድ። እኔ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ። ለአላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ። ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋና። በቃ ሳይበዳደልማ ሰው ይቅርታ አይባባልም። አለቀ እኮ። ሳይበዳደል ሰው ሳይድ ወረባ እኮ አንተ አማርኛው በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አልወጣኝም። እኔ ሙኒት አንቺን መቼም አንቺ ነሽ ገደል ልትከቺኝ። እኔ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ። ለአላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ። ይቅር ብዬሻለሁ።